የኤርትራ መንግስት ጉዳይ አይደለም። ኢትዮጵያ የምትባል ሀገር እያለ እኮ ነው አይደለም ጉዳይ እኮ የብልጽግና ወይም ደግሞ የኢዜማ ወይም እኮ ኢትዮጵያ የምትባል ሀገር እያለ እኮ ነው የሚሳደበው። እኮ ነው ምን ሲጀመር እሱ ምን ጥልቅ አደረገው? እኔ መንፈሳዊ ሰው ነኝ እያለ ምን ጥልቅ አደረገው ነው እኔ ጥያቄ መጀመሪያ። ስለዚህ አውጥተን እንጥለዋለና ሲቀጥል የትኛውን መንግስት ቢቀመጥ መጽሐፍ ቅዱስ ለመንግስቶቹ ተገዙ ይላል። ሶማሊያ ወስደን እንጥለዋለን። እዛ በቃ ሄዶ ይሳደቡ። ይቺ ኢትዮጵያ የምትባል ሀገር እያለ ሱዳን ላይ ተቀምጦ ወይም ደግሞ ኤርትራ ላይ ተቀምጦ ወይም ደግሞ ሶማሌ ላይ ተቀምጦ ኢትዮጵያ ጠል የሆኑ ሀገሮች ካሉ እነሱ ላይ ተቀምጦ ይሳደብ እንጂ ይሄ አንድ መሀይም ራሱን እንኳን ሰርቶ መብላት የማይችል የስድስተኛ ክፍል ሽፍታ አንተ ኢትዮጵያ የምትባል ትልቅ ሀገር እንዴት ነው በዚህ ልክ የሚያዋርደውና የሚሳደበው? ሁሌ ድህነት መታየት አለበት፣ ሁሌ ችግር መታየት አለበት፣ ሁሌ መከራ መታየት አለበት። አየን ሰለቸን እኮ እንዴ! እስቲ አዲስ ነገር እንኳን እንዴ! አሁን እንትና በገዳይ ፊደል የሞተ እኮ የሃይማኖት ጀብደኛ ሁሉ እኮ አማኝ ነው መንፈሳዊ ሰው ነው ማለት አይደለም እኮ። እነዚህ እኮ ምንም እኮ የሚያውቁት ነገር የለም። አይ ተገዙ ይላል እኮ እነሱ ትንሽ መጽሐፍ ቅዱስ ላይ ትንሽ ስህተት ሲያገኙ አይደል እንደ አስተማሪዎቹ መተው ተሳስታችኋል፣ እናንተ ትክክል አይደላችሁ፣ መጽሐፍ ቅዱስ ላይ እንደዚህ የሚል ነገር የለም ይላል። ክብራቸው ሆናቸው ሆዳቸው አምላካቸው ሆነ ነው እንደዚህ ተሳስታችኋል፣ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል የለም ይላሉ። ታዲያ ምን ነው ለመንግስት ተገዙ የሚለውን ረሱት? የት ረስተውት ነው? ለየትኛው መንግስት ተገዙ ይላል በቃ። ስለዚህ መንግስት የትኛውን ነገር ቢያጠፋ እንደሚጠይቃቸው እግዚአብሔር ይናገራል። ስለዚህ ለነሱ ግን ተገዙ ይላል። እሱ መንፈሳዊ ሰው ነኝ እኔ ጳውሎስ ከኔ ውጭ ማንም ትክክል የለም ትክክለኛው ነኝ ካለ እችን ረስቷት ነው። በጣም እኮ ነው የሚገርመው። ሲቀጥል አሁን ወንጌል ሰብኮ አስተምሮ የሚያውቀው የቱ ጋ ነው? አሁን እኮ ስለ ሐሰተኞች ራሱ የእግዚአብሔር ቃል ስለ ሐሰተኞች እንዲህ ይላል ብሎ ያስተማረበትን ቪዲዮ ማን ነው የሚያመጣው? ስለ የትኛውም ነገር የእግዚአብሔር ቃል እንዲህ ይላል ብሎ አስተምሯል። የቱ ጋ ነው እስቲ? እሱ ሌላ ሳይሆን አሁን የሚገርመው እሱ መንፈሳዊ ሰው ነኝ ካለ እኔ ለምን ምድራዊ መንግስት ላይ ገብቶ ጣልጋ አስገብቶት ኢትዮጵያ እንደዚህ ሆነች፣ ኢትዮጵያ እንደዛ ተፈጠረች፣ ምንስ አሳየው? ምንስ አስመለከተው? በቃ እሱ መንፈሳዊ ሰው ቢሆንማ የምስራች ነው የሚናገረው እኮ። መንፈሳዊ ሰው እኮ የምስራችን የሚናገር ነው የሚለው። መንፈሳዊ ስትሆን እኮ መንፈሳዊ ስትሆንማ የምስራች ነጋሪ ነው የምትሆነው እኮ። አሁን እኮ እነዚህ ሟርት ነው የሚያወሩት እኮ። የምስራችን ቃል የሚናገር እግሮቹ በተራሮች ላይ እንዴት ያማገራሉ ተብሎ እንደጻፈ መልካም ዜና ከየት ያመጣሉ? ክፎች ሲሆኑ መልካም ነገር ማውራት አይችሉም። እኔ ጴንጤው አሁን ደግሞ ፖስት እያደረገ ታሰረ ተፈታ፣ አቤል ታሰረ ተፈታ። ምንድነው የሱ ልጅ ጥቅም? ታሰረ ተፈታ ዝም ብሎ የሆነ እንዴ? ስንት ሰው ታስሮ እየተፈታ አይደል እንዴ? ስንት ለሀገርም ለህዝብም ለቤተክርስቲያን የሚጠቅም ሰው ምን ዝም ብሎ አንዳንዴ ታሰረ ተፈታ ነክቶት ነው ሳያጣራ ጴንጤው እርግጠኛ ሳይሆን እዩ ጩፋና ገቢ ጉተማ ነው ያሰረው ብሎ ያን ሁሉ ቪዲዮ የሚሰማ ሳይኖር ያ ሁሉ ቪዲዮ እነ ጀዋር መሐመድን ሳይቀር ሁሉ አታለው እነሱን ሁሉ እኮ እንትን አረጓቸው፣ ሸወዷቸው። እነ ጀዋርን ሁሉ ሳይቀር ነቢያት ናቸው። ተከታይ ሲኖር እኮ ትንሽ ተከታይ ሲኖር እኮ ብታጠፋም ባታጠፋም በቃ ዘለው በቃ እዩ ጩፋና ጉተማ ተባለ አንዴ ሰው ጭንቅላት ውስጥ አለ። እዩ ጩፋን ደግሞ ሁሉም ሰው እየተነሳ ይቀጠቅጠዋል። በቃ እየተነሳ ሁሉም እዩ ጩፋ የሆነ ነገር ሲል እዩ ጩፋ የሆነ ነገር ሲል እዩ ጩፋ በቃ ምንም ሲባል አሁን ገና ለጥፎ በምን እንደታሰረ ለምን እንደታሰረ ማን እንዳሰረው ሳይታወቅ አሳሰሩት። ምን እነሱ መንግስት ናቸው እንዴ? ዝም ብለው የደወሉ ፖሊስ ጋር ናታሰርና ተፈታ የሚሉት? እኔ እኮ አንዳንዴ ይገርመኛል የኢትዮጵያ ሕዝብ ራሱ አስተሳሰብ። እንዴ መንግስት ናቸው እነሱ? ደውለው ናና ታሰር ና ተፈታ ና በዚህ ሰዓት ተለቀቅ ና በዚህ ሰዓት እንደዚህ በል የሚሉት? እነሱስ እኮ እንደነሱ ሰው ናቸው እኮ እንደሱ በህጉና በስርዓቱ የሚመሩ ሰዎች ናቸው። ግዴታ አቅም ስላላቸው ወይ ደግሞ ገንዘብ ስላላቸው ሰዎች ስለተከተላቸው ብቻ መንግስት ደውሎ ኑ ዘር ሲላቸው የሚያስሩ ሰዎች አይደሉም። አንዳንዴ ሰው ቆም ብሎ ማሰብ አለ። በተለይ ጴንጤው ገና ለገና እንደዚህ ሆኗል እሱ ሐሰተኛ እንደዚህ ተቃውሞ እንዴ ልጁ እኮ በጣም ሱስ ስለያዘው ነው እንጂ ሐሰተኝነት እኮ አልፎ እኮ እስር ቤት ገብቶ እኮ ሌቦቹን ራሱ እናንተ ሐሰተኛ ሌቦች ናችሁ፣ ሐሰተኛን ማን አትቃወማለው? ሐሰተኛን አትቃወም ያለው ሰው አለን። እኛም ሐሰተኛ እየተቃወምን አይደል እንዴ? ሐሰተኛዎችን እኮ መቃወም አሁን እንዲህ በቲክቶክ ሳይጀመር እኮ ዘይት የሚሸጥና ገስታውስ ይዞ የሚያስከፍል እሱ ነብይ አይደለም ብሎ በአደባባይ በቪዲዮ ወጥቶ እኔ ክሬዲት ለመውሰድ አለም በአደባባይ ነው የተናገርኩት እንዴ። ሐሰተኛን ማን አትቃወማለህ? አሁንም እንቃወማለን። ሐሰተኞች እኮ ጥፋታቸው ያንቀላፋም እያልን ይጠፋሉ እያልን ነው እኛ ሐሰተኛ መቃወምና ከሀገር ጋር ምን ያገናኘዋል? በሃይማኖት ጭንብል ተደብቀ
ስትቃወም እኮ አሁን ደግሞ ችግሩ ይሄድና ነገር ፍለጋ ጀምሯል እኮ ይሄድና በግድ በቃ እንትናቸው ጋር እየቆመ ነገር ፍለጋ ይኸው ጋርዱ እየተከተለኝ ነው እዩት በካሜራ እየቀረጸ እንዴት እያደረገኝ ነው እና ታዲያ አንተ እኮ ሰው ውሸታም እኮ ሰው እኮ መቼም እውነት ማውራት አይችልም። ሐሰተኛ ያስተባባትና ሐሰት ሲናገር ከራሱ ከሚናገረው ከዳቢሎስ ጋር ባላክሲዮን ስለሆኑ እንዴት እውነት ክፎች ሲሆኑ መልካም ነገር መናገር እንዴት ይችላሉ? የምስራችን የሚያወራ እኮ በትክክል ሁሉ ይድኑ ዘንድ እውነት ሆኖ ለማወቅ ይደርሱ ዘንድ በሚወድ በእግዚአብሔር የክርስቶስ ልብ ያለው ሰው እኮ ነው ማንም እንዲጠፋ ማይፈልገው። እነዚህ ግን ይሄ ከፊቴ የተለጠፈው ቢኒያም ሽታይ የሚባለው ሆድ አምላኩ እነሱ አምላካቸው ሆዳቸው ስለሆነ መቼም ስለ ህዝብ አስበው ስለ አገር አስበው አይናገሩም። ጭራሽ ተናግረው ማያውቁ በጭራሽ ማለት ነው። ምንም ገዷቸው አይደለም የሚያራግቡት ፈቃዱን ለማድረግ በዲያብሎስ ያዋን ስለሆኑ ጤነኛ ነገር ተናግረው አያውቁ መናገርም አይችሉም። ምክንያቱም ሰው ከልቡ ሞልቶ የተረፈውን ያንኑ ስለሚናገር ማለት ነው። እንግዲህ እንደ ጳውሎስና ሲላስ እየዘመረ ይፈታ። እንግዲህ እንደ ጳውሎስና ሲላስ እየዘመረ ይፈታ። ሰንሰሉን ይፈትሰው። መረዳዋችን ወንጌል ቦሌ ላይ ነው መገናኛ ላይ ሲሰብክ ነው የተያዘው። የቱ ጋር ነው? አደባባይ ላይ ወንጌል ሲሰብክ ነው እንዴ የተያዘው? እንዴት ወንጌል ሲሰብክ ነው እንዴ የተያዘው? በዝማሬ የወንጌሉ መሰረት የሚያናወጣው ቆይ አንዴ እቺን ቪዲዮ አንዴ የታሰረበትን ኬክ ናችሁ ደህና ናችሁ ወይ? ትናንትና ከፌዴራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ልጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልህ አይደለም ባይደወልልህም ብሄር ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ኪስ ስትሰጡ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ ከዛ ጋር። ስለዚህ ይሄን ነው የሚመስለው። ስለዚህ የትኛው ነቢያት ሁለት ነገር ነው እየተናገረ እኮ ያለው አይተዋል። በነቢይ ጉተማን ምናምን ጉዳይ ነው የተጠራሁት አሉኝ። ግን ጉዳዩ ግን እንደዛ አይመስለኝም ውስጤ ሲነግረኝ አለ። ስለዚህ እራሱም አያውቀውም እኮ ተደውሎ ተነግሮኛል አለ። ከዛ ደግሞ ውስጤ ሲነግረኝ ግን በዛ ጉዳይ አይመስለኝም ሂስ ስለሰጠው ሊሆን ይችላል ምናምን ነገር ይላል። ህዝቡ ግን በቃ በራሱ ጉዳይ ነው ዞሮ ተነስቶ። ብዙ ጊዜ ደግሞ ይኸውልህ በህግ ስትፈለግ ስልክ አይደወልልህም። ያለህበት ቦታ ተጣርቶ ትያዛለህ እንጂ ይሄ ራሱ አያሳምንም በፍጹም ማለት እንጂ አመልጥ ተብሎ ነው የሚደወልልህ። ያው በአግባቡ በስርዓቱ የሚገኝ ከሆነ እሱ ሊደውሉልህ ይችላሉ የመጀመሪያ። ከዛ በኋላ ምናልባት እንትን ሊሆን ይችላል። እሱ ችግር የለውም። ግን መደወሉ ግን ሲደወልለት በነብዩ ጉተማ ጉዳይ ነው። ተደወለለት ችግር የለውም። ከፍሬንድሊ ማለት ነው። የነብዩ ጉተማ ጉዳይ የሚይዘው ፌደራል ፖሊስ ነው። ቆይ አምጥሽ ፌደራል ፖሊስ ነው ወይስ ፍርድ ቤት ነው? ቆይ አንዴ ምመን እየተደማመጠን አንዴ እና ሊደውልልህ ይችላል። አሁን እኔ በስልክ ሊደውልልኝ ይችላል። ሀብትሽ አቤት። ባለፈው በላሽ ፈራው ጋራ ጀምራችሁት የነበረው እኮ የሆነ አንድ የምንፈልገው መረጃ አለና ና ቢሉኝ አውቃቸዋለሁ። እኔ ዳኛውን አውቀዋለሁ፣ አቃቢ ሕጉን አውቀዋለሁ፣ የኔን መርማሪ አውቀዋለሁ፣ ኮማንደሩን ሁሉም ስልካቸው ስላለኝ በዛ ደውልና ከዛ እዛ ባለ ሰው አስደውልና እርግጥ ከተኮነ ምክንያቱም እኔ ሩቅ ነኝ ያለሁት እሱ አዲስ አበባ ነው ያለው። እኔ ግን ሩቅ ስለሆንኩኝ ከዚህ እዛ ድረስ በራሴ ትራንስፖርት መሄድ ስለማልችል በብዙ ሺህ ብር የሚያስወጣ ጉዞ ስለሆነ ያንን አመቻችቼ እዛ ያሉትን የኔን ጠበቃ ኦር የኔን ቤተሰቦች ቼክ አስደረጌ እነሱ እንደፈለጉኝ እርግጠኛ ሲኮን
ትራንስፖርት ላኩልኝ መምጣት አልችልም ብዬ ከዛ ከላኩልኝ ሄዳል ካለን መተማመን የተነሳ እሱም እንግዲህ ከፌዴራል ፖሊሶች ጋራ ምን አይነት ቅርርብ ምን አይነት ትውውቅ እንዳለው አናቅ እንጂ አንድ ሰው አቤል አቡና አቤት ምን ደውልልህ ከፌዴራል ፖሊስ ነው ና ስለተባልክ ትሄዳለህ እንዴ? በዚህ ሰዓት በዚህ ጊዜ እንዴ አይነት ቀል እንዴ አይነት ጨዋታ አለ እንዴ? እንዴ እሱን እኮ ገቢ ጉተማ ነው በግሉ ያሳሰረኝ ሞጆ ያሳሰረኝ ምናምን ሲል ነበር አይደለ? ከዛ በኋላ ከተመለሰ በኋላ ግን ፌዴራል ፖሊስ ከአቤል አቡና መረጃ ወስዷል። ከዛ በኋላ ነው ገቢ ጉተማ የታሰረው ከአቤል አቡና መረጃ ወስዶ ስለነበረ ከዛ ጋር ተያይዞ ቅርርብ ስላላቸው ነው አሁን ሲደውሉለት የሄደው እኔ ባለኝ ፉል ኢንፎርሜሽን ማለት ነው። ነገር ግን እኔ ያልኩ ያለሁት ምንድነው ጴንጤው ሮጦ እዩ ጩፋና ገቢ ጉተማ ነው ብሎ ያንን ሁሉ ቪዲዮ የሰራው ለማን ክብር ነው? ማንን ለማስደሰት ነው? አሁን ማን ነው የሚያፍረው? ልጁ ወጣና ይሄው በአደባባይ ላይ ፌዴራል ፖሊስ ነው የጠራኝ። የዩ ጩፋን ጭራሽ ስሙንም አላነሳ። የገቢ ጉተማም ቢሆን እኔና እሱ ከዘጋን 6 ወር አልፎናል። ስለዚህ አሁን እኔ በሱ ጉዳይ አይመስለኝም። ምንድን ያለው ሚዲያ ላይ በተናገርኩት ነገር አንዳንድ አካላትን ቅር ሊያስብላቸው ሊያስከፋቸው ይችላል። እንደዛ አይነት ዳውት አለኝ አለ። እኔ ይሄንን ቪዲዮ ሳላይ እርግጠኛ ነበርኩኝ በተናገራት አፉን በከፈተባት ጉዳይ በግ እንደሚጠየቅ አስቀድሜ ቪዲዮ ሰርቻለሁ። ምክንያቱም እንደምንጠበቅ አውቃለሁ። ሚዲያ ላይ እኔ 11ዱም የአዲስ አበባ ክፍለ ከተማ ፖሊስ አቃቢ ቁጭ ብሎ እንደሚያየኝ አውቃለሁ። የምናገራቸው መለቃቸውን ቪዲዮዎች ለምን ደርሰውኛል መልእክቶች ቁጭ ብሎ ምክንያቱም 3 ክፍለ ከተማ ላይ ራሱ ክስ አለብኝ። ሌሎቹም ያውቃሉ ቁጭ ብሎ ነው የሚከታተሉን። እንደዚህ አይነት ሁኔታ ባለበት አብትሽ እኔ እኮ ከህጉ አኳያ ነው እኮ ያለ ፍርድ ቤት ትዕዛዝ በስልክ ናውጣ ናግባ ሂድ ምናምን የሚባል ነገር እንደሌለ አንተም ታውቀዋለህ ህጉን እኮ። አሁን ዝም ብሎ ሰው በስልክና ከዛ ግባ በቃ ልቀቁት ይሂድ ምናምን የሚባል አይነት የህግ አሰራር እኔ አላውቅም እስከዛሬ። የፍርድ ቤት ትዕዛዝ ይፈልጋል አለ አቤ ኢትስ ማይ ታይም አለ በስልክ ትጠራና እዛ ከገባ በኋላ የክስ ቻርጅ ይሰጣል። ይሄ አለ። ይሄ እንዳለ እስር ቤት ብዙ ታሳሪዎች ጋር ስለምናወራ ማለት ነው። ማን ነው አንተን ያሳሰረ በምን ጉዳይ ታሰርክ ስንላቸው የተለያየ የእስር አይነቶቹን ይነግሩሃል። አለ እንዲህ አይነት ነገር አለ። ምንም ይሄ ጥያቄ አይፍጠርብህ። እንዲህ አይነት ነገር አለ። መጀመሪያው ከፍርድ ቤትም ይሁን ከምንም የምትፈልግበት ሪዝን መኖር አለበት እንጂ ዝም ብሎ እንዲሁ ና ምናምን አይባልም። አሁን ነው የሚነግሩት። እዛ ከተያዘ በኋላ ነው የሚነግሩት። ኢትስ ማይ ታይም ምን አለ መሰለህ ከተያዝክ በኋላ ይነገርህና ከዛ የክስ ቻርጅ ይነበብልሃል። የክስ ቻርጅ እዛ ገብተህ ይነበብልህና ይሄንን አድርገሃል ወይስ አላደረክም፣ ይሄንን ተስማማለህ ወይ አትስማማም ተብሎ ስምና ፊርማህን ታስቀምጣለህ። አልስማማም ከሆነ አልስማማም ያልክበትን ታስቀምጣለህ ፊርማህና ስምህን። እስማማለሁም ካልክ አዎ ብያለሁ ካልክ ደግሞ ብያለሁ ብለህ ትፈርማለህ። ምክንያቱም እንደዛ እያደረግን ስንፈርም ስለነበረ ማለት ነው። ስለዚህ ምንድነው ትጠራለህ። ይሄ አለ። ምንም ከእንትና አንጻር ነው ከወንጀለኝ እንትኑ አንጻር ተጠርተህ እዛ ከደረስክ በኋላ ትገባና ከዛ በኋላ ማረፊያ ቤት ያው መቆየት አለብህ ምናምን ትላለህ። ከዛ በኋላ በቃ ገብተሃል አትወጣም። በቃ ወራት ትጠጣለህ ከፈለክ፣ አመታት ሁሉ ትጠጣለህ ከፈለክ። ስለዚህ እንዲህም አይነት እንትን አለው አባቴ። አሁን ላይ መንገዶቹ ብዙ ናቸው። እሺ ይሄ እኮ ቀጥታ እኮ የሀገር ክደት ነው እንጂ በፍጹም እኮ ከሆነ ከግለሰቦች ጋር የሚያያዝ ጉዳይ አይደለም። በሀገር ጉዳይ እኮ አነጋገር ነው። ብልጽግናን ለምሳሌ በአደባባይ ላይ በሬዲዮ በመካከል ያለውን ወንበዴ አስወጣ ፈትሽ፣ ከተማ ኃጢአተኞች ሲበዙ ከተማ ይጨነቃል፣ በጻድቃን በረከት ግን ከተማ ደስ ይላታል። ስለዚህ ህዝብን አታስጨንቁ ብለን በአደባባይ ስካይላይት ሆቴል፣ ኢትዮጵያ ሆቴል በሬዲዮ ላይቭ በፋና ቲቪ እስኪተላለፍ ድረስ ተናግረን እናውቃለን። ማንም አላሰረኝም እኮ ማንም አላሰረኝም። የምትናገርበት
ለሀገርም ለህዝብም ማስበህ ነው ወይንስ የምትናገረው ነገር ሀገርን ለመክዳትና የሀገር ስም ለማጠልሸት ነው የምትናገረው? ይሄው አልታሰሩም። አሁን ራሱ በአደባባይ ነው የምናገረው ህዝብ ባለበት ማን ይነካል? ክፉዎችን ከመካከላቸው አስወግዱ በማለት ማንም አያስረድ። ማን ያስረድ? መታሰሩ ራሱ ግን ተረጋግጧል። ለሀገሩ እንደሚቆረቆር እንዳንድ ዜጋ ልክ ያልሆነው ልክ አይደለም እላለሁ። አንዴ አብትሽ ታስሯል። መታሰሩ ግን ተረጋግጧል። ታስሯል። ልጁ እርግጠኛ ነው ያየ ሰው አለ? አዎ እኮ ያየ ሰው አለ። አዎ ትናንትና ለምሳሌ ጆን ታምራት የሚባለው ነው ይኸው እዚህ ነው የታሰረው ምናምን ብሎ በቪዲዮ ሲያሳያየሁት እሱን ነው ማለት እስር ቤት ውስጥ ነው የሚያሳየው። ለሌሎቹ እድል እንስጥ አንዴ፣ ከሌሎቹ ጋር እናውና። ምዕመን አንዴ፣ ረዴት ሀሳብ አንዴ መቀጠል ይቻላል። እንትኑን ክፈችው አንዴ፣ ማይክሮፎኑን ሚውቱን አንሺው። እሺ ወንድ ነኝ። ወንድ ነህ? ሶሪ ይሁን፣ ለሁለቱም ይሆን ስም ነው። ልክ ነው። ቁም ነገሩ እስሩ ያለመታሰሩ ሳይሆን ስለ ወንጌል ቅናት ሐሰተኞችን መናገር በዚህ ልክ ነው ብዬም አላምንም። ሐሰተኞች ናቸው። ሚመንን ማዳን ጋ ነው የኛ ስራ። ሌባ ማለት ሳይሆን ከሌባው እንድንጠነቀቅ ነው የኛ ቁም ነገሩ። የዚህ የወንድማችን ጉዳይ በብዙ መንገዶች የሚገባው እውነት ለሚመኑ ግድ ብሎት ነው፣ ለወንጌል ግድ ብሎት ነው። ኢቭን ደግሞ አሁን በመጨረሻ ባለው ነገር ላይ እውነት ረሃቡና እንትኑ አሳስቦት ነው። ይህንንስ ማድረግ የሚችለው በመንግስት ብቻ ነው፣ በግለሰብ ብቻ ነው። ፖለቲካውንም አያውቅም፣ ሐሰተኞችንም የመቃወም አቅም አያውቅም። ሁሉንም የሚለው አንደኛ ከዚህ በፊትም የሆነ ወንድም ሲናገር ሰምቼዋለሁ፣ አንተም ተደጋጋሚ እንትን ብዬዋለሁ። ካለበት ማጥ ለመውጣት እንዲሁ ወደ የሚጠቅመው ነገር ቲፎዞ አግኝቼ እንደሌላው አሁን እንደ አንድ ወንድም ስም ባልጠራም ስኬት በሚባል አሁን ወደ ሌሎችም ሄዶ የተሳካለት ሰዎች አሉ። እነሱን በማየት እንደነሱም ሊሆንለት አልቻለም። ከችግር አኳያ ካለበት መከራ አኳያ ከጤንነት አኳያ ስላልሆነ ብቻ ነው ፋይዳው እንትኑ ውጤቱም ያላማረው እንጂ ፖለቲካ ይቻላል። ግን ፖለቲካ በዚህ ልክም አይደለም። አንደኛ የልጁ መምጣት ወደዚህ ድሆችን ታርጌት አለማድረግ ማድረጋ ግንኙነት የለውም። ድሆችንም ደግሞ የሀገራችን ችግር ደግሞ ከኔ ጀምሮ ያለብንን ችግር የምንፈታው በመንግስት፣ በግለሰብ፣ በማህበር፣ በተለያየ ሰዎች ነው። መንግስት አንድ ነገር ብትል ተጠቃሚ ነህ ትባላለህ ወይ ደጋፊ ነህ ትባላለህ። ቤተ እምነትን ደግሞ አሁን ሐሰተኞችን እንደዚህ በዚህ ልክ አይደለም። ሐሰተኞችን በዚህ ልክ መናገር ማለት ከአንተ በፊት እንኳን በሚዲያ ህዝብ በሚያዩ እንደ ቤት የተዘራ አይነት ሰዎች ስትናገር ነበር። ግን በዚህ ልክ እስከ ድብድብ ሌባ፣ ሐሰተኛ ምናምን ማለት አንደኛ ከዛው ነው የወጣው። ምናልባት አልሳካ ቢሳካለት እሱን እዛ ውስጥ ነበር የሚሆነው። ይሄ ማን ነበር? አንድ ዮናታ ጋር ግን የጥቅም ጉዳይ የሆነ ነገር ጉዳይ ማስታመም ስላልቻለ ከሱ ተጋጨ። እነሱን በማጋጨት ሌላ ነገር አገኛለሁ አለ፣ አልቻለም። ፖለቲካም በማናገር ሌላ ነገር አገኛለሁ አለ፣ አልሆነለትም። ካልሆነለት ጤንነት አይደለም መንገዱ ማለት ነው። እና ብዙ ማለት ቢቻልም በሰፊው ግን ያው የችግር ጉዳይ የሚናገረውን አያውቅበትም እንጂ ሐሰተኞችን መቃወም አይደለም የወንጌል ዋና ዓላማ። ከሐሰተኞች ሚመን እንዲጠበቅ ነው የእግዚአብሔር ሰው ወይም የዓላማ ወይም የመጋቢ ዓላማ የአገልጋይ ዓላማ እንጂ ሐሰተኞችንማ በጌታም ዘመን ነበሩ። ማስወገድ ጌታ ስላልቻለ ሳይሆን ከነሱ እያዳነ ነበር ጉዞውን የሚያደርገው። ስለዚህ የምታወሩት ነገርም ስለተስማማኝ ብዙ ማለት ቢቻልም ማዳመጥም ራሱ ደስ ይለኛል። አመሰግናለሁ አብትሽ ስለሰጠኝ እድል። እሺ ቴንኪው። አቤኔዘር አለ፣ ከዛ በኋላ ኢቫ ታወራለህ። አለሁ አብትሽ፣ ሁላችሁም ሰላም ብያለሁ። ቅዱሳን አቤል አቡና ሐሰተኞችን የሚቃወምበት መንገድ ስተት አለው ብዬ አላምንም። ትክክል ነው። ሀብትሽ አንተም ትቃወማለህ፣ እኔም እቃወማለሁ።
ሐሰተኞች መቃወምም አለብን። ነገር ግን አቤል አቡና የሚያደርጋቸው የአካሄድ ስህተቶች አሉ። ካለማደግም ይሆን ካለማወቅ በእርግጥ በቅናት ስለ እውነት ግድ ብሎት እንደሚቃወም እመሰክርለታለሁ። በእኔ እውቀት በብዙ መድረኮችም አየሁት። ቤዛቢስቲ የሚፈልግ እንደ ሌሎች የሚሸቃቅጥ አስመስሎ የሚኖር ሰው አይደለም። አንድ የታሰረበትም መንገድ እንደተናገረው ማንም ሰው ሕግ ይፈልገዋል። በገቢ ጉተማ ጉዳይ ነው እንፈልግሃለን ብለውኛል ያለው ነገር ምንም ችግር የለውም። ገቢ ጉተማም ታስሯል፣ ታስሮ ወጥቷል። አቤላም ታስሮ ይወጣል፣ ሕግ ይዳኛቸዋል። ይሄ የኛ ጉዳይ አይደለም። ሌላም ችግር በፖለቲካ የራሱ ችግር ካለበት ከሕግ የሚያመልጥ ሰው ስለሌለ ይጣራል። ግን እኔ እንደ ወንጌል ቅድም የተናገሩት ወንድም እንደተናገሩት ሐሰተኞች ከመቃወም ጎን ስለ ወንጌል ቅናት፣ ስለ እውነት የወንድሞችን ፍቅር ከወንድሞች ጋር ጤናማ ከሆኑ ወንድሞች ጋር ከአንተም ጋር ከጆንም ጋር ከሌሎቹም ጋር በጤነኛ መንገድ ምክር የመስማት ክህሎት ቢኖረው ብዬ እመኛለሁ። እሱ ነገር ባለማግኘቴ ከወዴት እንደሚጀመር ሽንት ገትሮ 100% ትክክል ነው ይክፋበት ለማለት የማያስደፍርበት ደረጃ ላይ ደርሳለሁ። አንደኛ ምክር ያለ መቀበል፣ ሁለተኛ አንዳንድ የሚያደርጋቸው ነገሮች የማይመቹኝ ለምሳሌ ኦርቶዶክስ ማሊያ ጋር ሆኖ ኦርቶዶክስን ስለማልሳደብ ነው እያሉ የሚጠቀሟቸው አንዳንድ ሰዎች እኔ አይመቹኝም። የየትኛው የፕሮቴስታንት አማኝ ነው ኦርቶዶክስን የሚሳደበው? ተሳደብ ብሎስ የሚልከው ሰው አለ ወይ? የለም። አንድ ሁለተኛ ኦርቶዶክሶችስ እኛ ከፕሮቴስታንቱ ጋር ቅንነታችን ስለተበላሸ ኦርቶዶክሶቹ ያሉበት መንገድ ልክ ነው ብለን እዛ ውስጥ መደበቅ አለብን ወይ? የለብንም። እነኚህ መንገዶቹ ከነ ሰፎንያስ ጋር ቀድሞ አሁን እንኳን ቀርቷል ከአንዳንዶች ከኦርቶዶክስ ጽንፈኛ መጽሐፍ ቅዱስ 66ቱ የአጋንንት መጽሐፍ ነው ካሉ ሰዎች ጋር ፕሮቴስታንቱን ቁጭ ብሎ ሲያብጠለጥል ያመኛል። እሱ ነገር አይመቸኝም። ይሄ ያለማደግ ያለማወቅም የባህሪ ችግርም ይመስለኛል። ይሄ ቢሰማ ሌሎችም ወንድሞች ቢመክሩትና ቢያቀኑት ሐሰተኞችን የመቃወሙ አቋሙ እኔ መቼም ቢሆን ምንም ልለው አልችልም። ይመቸኛል፣ ትክክልም ነው። የማይመቸኝ ግን ሐሰተኞች ስንቃወም አንድ ነገር ማወቅ አለብን። ይህም ብዬ ጨርሳለሁ ጊዜ እንዳልወስድ። አንደኛ ቴዎሎጂካል ኖውሌጅ ሊኖረን ይገባል፣ በቂ እውቀት ሊኖረን ይገባል። ሁለተኛ ራሳቸው ሐሰተኞቹ ከሐሰት እንዲመለሱ በሚራራ ልብ መሆን አለበት። ሶስተኛ ህዝባችን ለመጠበቅ ካለብን አደራ የሐዋርያት ሥራ 20:28 በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ እናንተ ጳጳሳትና ኤጲስቆጶስ አድርጎ ለሾመባት ለመንጋው እንድትጠነቀቁ ከሄድኩ በኋላ ብዙ ተኩላዎች በመካከል ይገቡባቸዋል፣ ብዙ ደቀ መዛሙርትም ወደ ኋላቸው ይመልሳሉ ስለሚል ይሄ አደራ ገብቶን ብንቃወም መልካም ነው። ስንቃወም ግን እኛ ራሳችን በማንነቀፍበት የክርስቶስ በጎ ወታደር ክርስቶስን የምንመስል የክርስቶስ ልብ ያለን ሰዎች መሆን አለብን። እነኚህ መስፈርቶች መሟላት አለባቸው ብዬ አምናለሁ። እነኚህ መስፈርቶች ስላልተሟሉ አቤላ ቢቀበል እንደኔ ምክር የወንድሞችን ምክር ቢቀበል ቢማር ጥሩ ነበር ላለው የህጉ ጉዳይ ያው ህግ ስለሚፈታው በማላቀው ነገር ሐሳብ መስጠት አልችልም። ግን እንደ ወንድም ደግሞ እንደ አካል ደግሞ እንቁጠረው። ከታሰረ ቤተሰብ አለው፣ ሰዎች አሉት፣ እንጸልይለት የሚል ምልከት አለኝ። ተባረኩ። እሺ ኢቫ ወደ አንተ እንምጣ። አመሰግናለሁ ስለሰጠኸኝ እድል። እኔ እዚህ ቦታ ላይ ልናገር የምፈልገው ምንድን ነው የአቤላ
የታሰረበት ወይም መንግስት የያዘው ፖሊስ የያዘበት የራሱ የሆነ መረጃና ማስረጃ አጠናክሮ ራሱ እየሰራበት ያለ ነገር ሊሆን ይችላል። በስራው በኩል ሄደን ወደ ኋላ ስንመለስ ቤተ ክርስቲያንን ሊጠብቋት የሚችሉ እንደ ኢትዮጵያ የቤተ ክርስቲያን የበላይ ጠባቂ በመሆን የአብያተ ክርስቲያናት ህብረት ራሱን የቻለ የቤተ ክርስቲያን ፕሮቴስታንቱን እምነት መሰረት ያደረገ ጤናማ ትምህርት፣ ጤናማ መንፈሳዊ ሂደት እንዲሄድ ካውንስሉም አብያተ ክርስቲያናት ህብረቱም በጋራ እየሰራበት ያለ ነገር ነው። እኔ ማህበራዊ ድረገጽ ላይ ኤጲስቆጶስ ሆነው የሚለፈልፉ ሰዎች እኔ ግራ ነው የሚገባኝና የፖለቲካም ሰዎች ይሆናሉ፣ የሃይማኖት ደጋፊም ይሆናሉ። እንደገና ደግሞ በጣም ይሄ ጽንፍ የረገጠ አስተሳሰብ ልክ አይደለም። እነማን ናቸው እነሱ ሌሎችን ወንጀለኛ ብለው እንደዚህ ነው ብለው ፈረጃ ውስጥ የሚገቡት? በምን የመንፈሳዊ ዕውቀትና የበላይ ጠባቂነት ነው? አሁን እኮ ግራ የሚያጋባው በምን አይነት የቤተ ክርስቲያን አስተምሮት ላይ ተመስርቶ ነው ስህተት ነው ሐሰት ነው የሚባለውን አመለካከት ለመናገር የሚያስችል እንዲህ አይነት ድፍር ያለ ነገር ሊናገር የሚችልበት? ከአብያተ ክርስቲያናት ህብረት አስተምሮትና የቤተ ክርስቲያኗ አስተምሮት ተነስቶ ሰው ይሄ ልክ አይደለም ይሄ ልክ ነው ማለት ትክክል ነው። አንዳንዴ እኮ የአብያተ ክርስቲያናት ህብረቱን ካውንስሉን ሁሉንም እኮ የሚናደፍ ነገር እኮ ታያለ። ይሄ ነገር ትክክል አይደለም፣ መስከን ያስፈልጋል። እድሜ ራሱ እኮ መንፈሳዊነትን ሚዛን ወስዶ ይሄ ትክክል አይደለም ይሄ ትክክል ነው ለማለት እድሜ ራሱ በቤተ ክርስቲያን መቆየት ያስፈልጋል። ወጣት ገና በትምህርት ቤት በዩኒቨርሲቲ በኮሌጅ አልፎ ኮሌጅ ስለተማረ የተወሰነ የእግዚአብሔርን ቃል ስላነበበ ፍረጃ ውስጥ መግባት የለብንም። እኔ አቡና ወይንም አቤላ ከዚህ በኋላ መሆን ያለበት በሰከነ መልኩ ቁጭ ብሎ ራሱን አረጋግቶ ትልቅ አባቶች ስር መማር ያስፈልገዋል ብዬ ነው የምለው። ምናልባት የማውቃቸው የቅርብ ጓደኞችን የማውቃቸው ወንድሞች አሉና ይሄ ነገር ልክ አይደለም። ይሄ አልፎ ተርፎ ምን ያመጣል? ግለሰቦችን ያስቀይማል፣ ማህበረሰባዊ ግንኙነትን ያበላሻል። እንደገና ደግሞ ለመንግስት የጸጥታ ችግር ምክንያት ይሆናል። ስለዚህ መንግስት ምንም ይሁን ምንም አሁን የተያዘበት እንዲህ አይነት ነገሮች ባይሄዱ ግለሰቦችን ባይፈረጅ ላለው በዚህ ሐሳብ ጥንቃቄ ቢያስፈልግ። ትልልቅ አባቶች አሉ ኢትዮጵያ ውስጥ በወንጌል አገልግሎት ላይ ትልልቅ ምረቃቸውን ያወጡ በእግዚአብሔር በመንፈስ ቅዱስ ራሳቸውን የሚያነጹ በእግዚአብሔር ቃልም ዘመናቸውም ህይወታቸውም የሚመሰክር እነሱ ይሄ ነገር ስህተት ነው ቢሉ አሜን ትላለ። ህይወት ራሱ እኮ ያልፈተነው ሰው እኮ ነው ፈራጅና ዳኛ ሆኖ ቁጭ ያለው በማህበራዊ ድረገጽ። ልክ አይደለም። እኔ ይሄን ነው የምለው። አመሰግናለሁ። እኔ ምንድነው እያወራ ያለሁት አሁን ቅድም አቤኔዘር እንዳለው ሐሰተኛን በቪዲዮ ወጥቶ በመቃወም እኔ ነኝ እኮ የምታወቀው። ከ7 ዓመት በፊት በቴሌቪዥን በኢሳት ቴሌቪዥን ሳይቀር እኮ ወጥቼ ስቃወማቸው የነበርኩት ሀብትሽ ቦረና ነው። በቴሌቪዥን አይደለም በፌስቡክ በቴሌቪዥን ወጥቼ ስቃወማቸው ሳጋለጥ የነበረው እነ እስራኤል ደንሳን እነ ዮናታን እነ ዩጩፋ የሐሰት እንትን የገዙበትን የቴሌቪዥን ስርጭት የገዙበትን ሁሉ እኮ ማስረጃ ስናገር ነበር አይደል? ምንም እኮ እንትን አይደለም። እና አቤል አቡና ቲክቶክ ስላመጣው ነው እንጂ የት እናውቀዋለን? አማን ሻሎም ቲክቶክ ስላበቀላቸው ነው እንጂ የት እናውቃቸዋለን? አብዛኛው የቲክቶክ እንትና ሰራዊት አይደል እንዴ? እሺ ይሁን፣ ግን እኛ እያልን ያለ ነው ሐሰተኛ በመቃወም ጉዳይ አይደለም እኮ። አሁን ፌዴራል ፖሊስ እኮ ያሰረው እዩ ጩፋን ተቃውሟል። ግን እየተባለ የነበረው ሚዲያ ላይ እዩ ጩፋና ገቢ ጉተማ ናቸው ያሳሰሩት የሚል የሐሰት ክስ ነው እኮ የነበረው። ሐሜት አሉባልታ እኮ ነው የነበረው ሚዲያ ላይ። ሂዱ እስቲ ፌስቡክ ላይ የጀዋርን ጽሑፍ አንብቡ ሂዱና። እዩ ጩፋና ገቢ ጉተማ ናቸው ያሳሰሩት ብሎ እኮ ነው እንትና ራሱ እኮ የተሳሳተ መረጃ ያስቀመጠው ጀዋር። እንግዲህ ጀዋር ወርዶ እንግዲህ ለአቤል አቡና ጥብቅና ሲቆም እንግዲህ በማይመለከተው በማያውቀው ጉዳይ ማለት ነው። ይሄ የሚያሳየው የሀገር ጥላቻን ነው። የሀገር ጥላቻን ነው የሚያሳየው እንጂ እኛ በነቢያት መታሰር ቢሆን እኔ እሱ አንዴ የታሰረው እኔ እኮ 4 የታሰርኩት
4 ጊዜ እኮ ነው የገባው። ያውም እሱ ያለ ፍርድ ቤት ትዕዛዝ በግለሰብ ጥላቻ ብቻ ነው የታሰረው አቤል አቡና። እኛ ማዘዣ ወጥቶ ከአንድም 2 ጊዜ ከአዲስ አበባ ቦረና ድረስ መጥቶ አይደል እንዴ ተጭኜ የሄድኩት? 2 ጊዜውን አዲስ አበባ 2 ጊዜውን ቦረና ድረስ መኪና መጥቶ። ስለዚህ ምንድነው ያልን ያለ ነው? አሁን የታሰረበት ጉዳይ አንቺሁና የታሰረበትን ጉዳይ በሱ ጉዳይ ላይ ብናወራ ጥሩ ነው። ሐሜተኛ ጴንጤ፣ አሉባልተኛ ጴንጤ ግን ነቢያት ናቸው ምናምን ነው ያለ ሚዲያውን ሲያራግቡት የነበረው እኔ ለነሱ ይሄ ውርደት ነው እያልኩ ያለሁት። ውርደት ሳናጣራ አንድ ነገር መረጃ ሳይኖረን ማስረጃ ሳይኖረን ከእውነተኛ ምስክር ሳንሰማ ወተን ሚዲያ ላይ የምንናገረው ነገር አንገት የሚያስደፋን እኛኑ ነው። ውሸት ሲገለጥ የሚያሳፍረን እኛኑ ነው። አሁን እዚህ ላይ ወጥተው ሲናገሩ የነበሩ ትልልቅ ሰዎች ሳይቀሩ እኔ ፔጅ አሁን አይመጡም። እኔ ፔጅ ላይ እንዴ እኔ ፔጅ ላይ አይመጡ። እኔ አቤል አቡና ራሱ እኮ መንፈሳዊ ጤንነት የጎደለው ሰው ነው ብዬ እኮ መከራከር ነኝ። መንፈሳዊ ጤንነት የለውም። ምክንያቱም መንፈሳዊ ጤንነቱ በቤተክርስቲያን ውስጥ ነበራ መታየት የነበረበት። ቸርች የለው። እኔ እኮ ቸርች አለኝ። ዛሬ ራሱ አንዱ ፓስተር ጠርቶኝ ከቸርች ያ 6 ሚስት አግብቶ 3 ውሽማ የያዘው ሀጂ ተሽቴ ቦረና ሙሉ ወንጌል ድረስ ደውሎ እባካችሁ ከላይ ላይ አረ ምንም ልስራ ሊያሰራኝ አልቻለም ሀብታሙ እሱ እንደዚህ ስሜን እያጠፋ ነው ብሎ ከእንግሊዝ ከሚስቱ ጋር 6ኛ ሚስቱ ጋር ሆነው ቸርች ደውሎ ነገሩኝ። እነሱ ደግሞ ነገሩት ሀብትሽ ማለት ይሄ ነው ብለው ነገሩት። ለምን ወደ አገልግሎት ያመጣኋቸው ሁለቱንም ፓስተሮች እኔ ነኝ። ፓስተር ኢያዋሪውና ፓስተር አስተዋይ ወደ አገልግሎት ያመጣኋቸው እኔ ነኝ። ለቸርቼ ሲነር ነኝ። ምን ተብሎ ነው የምታማው? እኔ ምን ተብሎ ነው በሐሰት መከሰ ነገሩት። እኔ እንኳን ቸርቼ ውስጥ ላለ ለሀገር ህዝብ እኮ እኔ ደካማ ጎኔንም ጠንካራ ጎኔንም ፊት ለፊት ላይ ወጥቼ የምናገር ነኝ። ማንንም አልፈራም። ከኔ ህይወት የምትማሩበት ከሆነ ነጭ ነጯን ነው የምነግራችሁ። ምንም ራሴን ደብቄ ሰውሬ ጻድቅ ነኝ ቅዱስ ነኝ የምልበት ምክንያት የለም። እኔ እኮ ፓስተር ነኝ ምናምን ነኝ ምናምን ስሰማላ አሉት ነገሩት። ዋሽቶ ሲሜን እያጠፋ ነው እንዲህ እያደረገ ነው ምናምን ነው። አዎ አያውቁማ እነሱ። አንደኛው በተለይ ቲክቶክ ስለማይከታተል አያውቅም ጉዱን። ስለዚህ ምንድነው ያለው? ቸርች አለችኝ የጌታ ራት መወስድባት ማመልክባት ማገለግልባት ከቅዱሳን ጋር በሐዘን በደስታ ህብረት ማረጋት ቸርች አለች። አቤል አቡና ምን አለው? ምንም ቸርች የለውም። አንድ ሁለተኛ ከ6ኛ ክፍል ነው ያቆመው ትምህርት። የየትኛው መጽሐፍ ቅዱስ ትምህርት ቤት ከየትኛው ኮሌጅ ወጥቶ ነው? እኛ እኮ ከታወቀችው ከቢሾፍቱ ኤምኬሲ በቢብሊካል ኤዱኬሽን ግራጁዌት ካደረግን እኮ 16 ዓመት ሆኖናል። እያገለገልንበት እኮ ነው። አካዳሚም ቢባል በማኔጅመንት እኮ ከዩኒቨርሲቲ ግራጁዌት አድርገናል። አሁን እንደውም ሲኦሲ ልወስድ ነው ለሁለተኛ ጊዜ። ባለፈው ታስሬ አመለጠኝ እስር ቤት ውስጥ ሆኜ ጥር ላይ። በስፖርት ፉትቦል ኮቺንግ እኮ ይኸው ደሞዝ ምበላበት አብል ምበላበት ስራ አለኝ እኮ። እኔ የማንም እጅ ጠባቂ አይደለሁ። እሱ ግን ከአራቱም የወደቀ ሰውን እናንተ የምትደግፉበት ምክንያት እኔ እናንተ ደጋፊ ራሱ እኔ ጤነኛ ናችሁ ብዬ እኔ ለመቀበል እቸገራለሁ። እሺ ወደዚህ እችን እንስማ። በምን ምክንያት ችግር ውስጥ ገብቶ እንደነበረ ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር ሶፋ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል።
እነዚህ ሁሉ ሰዎች ለሀገር ገጽታ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለእኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት ሃይባይ የሌለ አሁን ይሄንን እንየው። አቤል አቡና ኢትዮጵያ ውስጥ ሙስና ችግር አለ፣ ጦርነት አለ፣ መፈናቀል አለ። ይሄ አቤል አቡና አይደለም የሚነግረን። አቤል አቡና አይደለም ይሄንን ነገር የሚያስታውሰን። ይሄ የአደባባይ ሚስጥር ነው። አሁን እሱ ተቆርቋሪ ሆኖ የመጣው ምን እያለ ነው? ኢትዮጵያ የምትባይ ሀገር እያለ ነው። በቤትሽ ውስጥ በጓዳ ውስጥ ካሉት ህዝቦችሽና ሀገሮችሽ ይልቅ ከውጪ ለመጣው የምታሽቃብጪ ነሽ። ከውጪ ለመጣው የምታሸረግጂ ነሽ። የትኛው ከውጭ ሀገር መጥቶ ሀገራችን እንዳሽቃበጠች ከውጭ ሀገር መጥቶ እንዳሸረገድን ማስረጃ ማቅረብ ነው። ይጠየቃል እኮ ለማን እንዳሽቃበጥን ለማን እንደ ሀገር እንዳሸረገድን ማስረጃ እኮ ያቀርባል። ምን በዚህ የሚለቀቅ መስሎት ነው እንዴ? ንገሩት። ይሄ አሁን የመጣው ልጅ ፈረንጅ ለአርሲ ላይ ለተፈጠረው ግፍና ጭፍጨፋ እኮ ድምፅ የሆነ ልጅ ነው። እና ቱሪዝም ይዘጋ፣ ቱሪዝም በቃ ይቋረጥ፣ ቱሪዝም በሀገሪቱ ላይ አይኑር፣ ላሊበላ ሄዶ አይጎም፣ ፋሲል አይጎም፣ ሶፍ ዑመር አይጎም፣ አክሱም ጽዮን አይጎም፣ የአፋር እሳተ ገሞራ ዳሎል አይጎም። ምንድን ነው እያለ ያለው? ልጆችሽን እያስራብሽ ልጆችሽን እንዲህ እያስደረግሽ ለሌላው የምታሽቃብጪ ነሽ። ሀገር በዚህ ልክ ትሰደባለች እንዴ? ማን ነው ከውጭ መጥቶ ማን ነው ከውጭ ሀገር መጥቶ እንውደቅልን እንነጠፍል ያለው? ማንን? አሜሪካውያንን፣ እንግሊዛውያንን፣ ፈረንሳውያንን፣ ጀርመናውያንን የኛን ሀገር ህዝብ አፈናቅለን የኛን ሀገር ህዝብ የአዲስ አበባ ድሃ የሚያበላ አቤል አቡና ነው እንዴ? የሱ ልጆች እኮ ራሱ የሱ ልጅ እንኳን ራሱ እኮ የመንግስት እንጀራ ነው የሚበላው። የአቤል አቡና ልጅ የመንግስት እንጀራ ነው የሚበላው። ሀገርን በዚህ ልክ የሚያዋርድ ግብዝ እያለ ሀገርን በዚህ ልክ የሚያዋርድ አሽቃባጭ እያለ እዩ ጩፋን እንደመስደብ መሰለው እንዴ? ወይ ጆይ ጭሮን እንደመስደብ መሰለው እንዴ? ሀገር መሳደብና ሀገር ማዋረድ እንዴ? ይሄ ነው የሱ መሰረታዊ ችግር። ሀገርን መሳደቡ ነው ማዋረዱ ነው እንጂ ከሐሰተኛ ነቢያት ጋር የተገናኘ አይደለም ነው። ቀድሜን የተናገርኩት ይሄንን። አፉን ሲከፍት ነው፣ አፉን ሲያላቅቅ ነው፣ ሲሳደብ ነው ይጠየቃል በግ። ገና ምን አይቶ ባንዳ ነው። ከውጪ በጥቅማ ጥቅም በገንዘብ የተገዛ ባንዳ ተሳዳቢ ነው። ስራ የሌለው ሰው ልብ አድርጉ። እኔ እኮ ስንት እነ ብርሃኑ ነጋ እኮ ብዙ ነገር ብለዋል። ማንን? ፓርቲውን። እነ ጌታቸው ረዳ ማንን? ፓርቲውን። ወይ ዶክተር አብይን ወይ ብልጽግና የሚባለው ፓርቲ ጋር እንጠባ። ሀገርን እንዴት ታዋርዳለህ? ሀገርን በዚህ ልክ እንዴት ታቃልላለህ? እሱ ከየት ሀገር ነው የመጣው? የት ሀገር ላይ ነው የሚኖረው? መንግስት ህግ ስላለ አይደል እንዴ እሱን እስራት እንትን የተባለው ያስጣሉት ያዳኑት? ህግ ስላለ አይደል እንዴ ወጥቶ የሚገባው? አሁንስ ህግ ስላለ አይደል እንዴ ናና በዚህ ጉዳይ መልስ ስጠን ሲባል ሲሮጥ የሄደው? ሀገር እያዋረድክ፣ ሀገር እየሰደብክ፣ ሀገር እያቃለልክ እንዴት አብረን ልንቀጥል እንችላለን ነው የኔ የሀብትሽ ቦረና እንትን እኮ ይሄ ነው ሙግት።
ከኔ በላይ አይደለም እሱ ሐሰተኛ። ትናንት ቲክቶክ አይደል ያመጣው ዮናታን ጋር 2013 አይደል እንዴ እሱ የታየው? ዮናታን ጋር እኮ ነው 2013 የታየው። 2013 አብሮት ነበር፣ 2014 አብሮት ነበር፣ 2015 አብሮት ነበር። 2016 ላይ እኮ ነው እሱ የወጣው ወጥቶ መሳደብ የጀመረው። ክብር ያሳየውን ያበላውን ያጠጣውን ከዛ ውዳቂ ሱሳሱስ ውስጥ አውጥቶ ሰው ያደረገውን እንኳን ሲሳደብ አይተናል። አሁን ደግሞ ትናንትና የአርሲን ጉዳይ አሁን ደግሞ ያ ልጅ የት ሄዷል? ላሊበላ ሄዷል ሊጎበኝ። ይህ አሁን የመጣው ፈረንጅ ላሊበላን አይቼዋለሁ። እዛ አሁን ላሊበላ ሄዶ አይቼዋለሁ። እንዴ እና ቱሪስት ነው መጎብኘት አይችልም እንዴ? በኢየሱስ ስም